በዚህ ቪዲዮ ላይ የእግዚአብሔርን ድምጽ መስማት ሲያቅታችሁ ምን ማድረግ እንዳለባችሁ 3 ነጥቦችን እነግራችኋለሁ። እነዚህ ነገሮች እኔ የእግዚአብሔርን ድምጽ መስማት በሚከብዱኝ ሰዓቶች የምጠቀምባቸው መጽሐፍ ቅዱሳዊ መንገዶች ናቸው። ስለዚህ ለብዙዎቻችሁ መልስ እንደሚሆንላችሁ እርግጠኛ ነኝ። ስለዚህ ይህንን ቪዲዮ ላይክ አድርጋችሁ ብትጀምሩ ብዙዎች ጋር ዩቲዩብ እንዲያደርሰው እጅግ በጣም ጠቃሚ ይሆናል ማለት ነው። የዚህ ዩቲዩብ ፋሚሊ ያልሆናችሁ ሰዎች ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርቱ እንሄዳለን። ሁሉ ጊዜ በህይወታችሁ ላይ ሙቭ ስታደርጉ በአንዳንድ ሁኔታዎች ውስጥ ስታልፉ የእግዚአብሔርን ድምጽ ለመስማት እጅግ በጣም የምትቸገሩባቸው ነገሮች ይኖራሉ። ስለዚህ መፍትሄዎቹ ደግሞ መጽሐፍ ቅዱስ ላይ ተቀምጠዋል። እያንዳንዱ የማስተምራችሁ ትምህርት ከመጽሐፍ ቅዱስ የወጣና መጽሐፍ ቅዱሳዊ የሆኑ ናቸው። አንዳንድ ሰዎች አንዳንድ ኮሜንት ሰጥተው ነበር። አስተምራችኋለሁ አትበል የሚል ኮሜንት ሰምቼ ነበር። ነገር ግን እኔ ቀድሜ የደረስኩበትንና እኔ ህይወት ላይ ከሆነው ነገር ተነስቼ ነው ማስተምራችሁ በመንፈስ ቅዱስ አማካኝነት ማለት ነው። ስለዚህ አስተምራችኋለሁ ስል ትዕቢተኛ ሆኜ ሳይሆን ኦሬዲ ያለፍኩበትንና የቆምኩበትን ነገር ከህይወቴ ተነስቼ በመንፈስ ቅዱስ መጽሐፍ ቅዱሳዊ በሆነ መንገድ ስለማስተምራችሁ ነው ያንን ቃል የምጠቀመው። ኔጌቲቭ ነገር ከመሰላችሁ ይቅርታ አድርጉልኝ። እሺ ቀጥታ ወደ ሐሳቤ ልግባ። የመጀመሪያው የእግዚአብሔርን ድምጽ መስማት ሲከብደኝ የማደርገው ነገር ምንድነው ካላችሁኝ እግዚአብሔር እንዲናገረኝ የምፈልገውን ጉዳይ ማሰላሰል ጀምራለሁ። ወይም ደግሞ እግዚአብሔር ድምጽ እንዲሰጠኝ በመፈልገው ጉዳይ ላይ ማሰላሰል ያንን ጉዳይ እጀምራለሁ ማለት ነው። ያን ጊዜ እግዚአብሔር ድምጽ ይመጣል። ይህንን ነገር እንዴት አልክ ካላችሁኝ መጽሐፍ ቅዱስ ላይ ሁላችሁም አብራችሁን ትሄዳላችሁ። መጽሐፍ ቅዱስ ትንቢተ ዳንኤል ምዕራፍ 2 ቁጥር 19 ላይ እንዲህ ብሎ ይናገራል። በኢየሱስ ስም አንተ ንጉስ ሆይ ከአንተ በኋላ የሚሆነውን ምን እንደሆነ በአልጋ ላይ ታስብ ነበር፣ ሚስጥርንም የሚገልጠው የሚሆነውን ነገር አስታውቀዋል። ናቡከደነጾር አልጋው ላይ ተኝቶ ያየው ህልም ጠፍቶበት ነበር። ነገር ግን ከህልሙ በፊት ህልሙ የመጣበት ወይም ያ ድምጽ የመጣበት ምክንያት ምንድነው ሲባል በዛ ጉዳይ ላይ ከመተኛቱ በፊት እያሰላሰለ ነበር። ስለዚህ እዚህ ጋር ማይታችሁ ከሆነ ከመተኛቱ በፊት ሜዲቴት እያረክ ነበር፣ ጥያቄ በሆነበት ጉዳይ ላይ ያሰላሰልክ ነበር። ከዛስ ሚስጥርን የሚገልጠው ደግሞ እግዚአብሔር ካንተ በኋላ ሊሆን ያለውን ነገር አስታወቃል። ስለዚህ በህይወቴ ላይ በሆነ ጉዳይ ላይ እግዚአብሔር እንዲናገረኝ ከፈለኩኝ ያንን ጥያቄ አሰላስለዋለሁ። ስፔሻሊ ማታ ላይ ከመተኛቴ በፊት ልክ እንደ ናቡከደነጾር ያንን እግዚአብሔር እንዲናገረኝ የምፈልገውን ጉዳይ ሜዲቴት ማድረግና ማሰላሰል ጀምራለሁ። ያን ጊዜ የእግዚአብሔር ድምጽ በዛ ጉዳይ ላይ ወይ በህልም ይመጣልኛል ወይ በራእይ ይገለጥልኛል ማለት ነው። አብዛኛውን ጊዜ ይህንን መንገድ ተጠቀመዋለሁ። በመጸልይበት ሰዓት ላይ ማውራት ብቻ አይደለም፣ በአይምሮዬ ያንን ጥያቄ ሜዲቴት አደርጋለሁ። ኦሬዲ እየጸለይኩኝ ነው። በሌላ መንገድ አፋችሁን ከፍታችሁ በመናገር ብቻ አይደለም መጸለዩት፣ በማሰብ ውስጥም የጠለቀ ጸሎትን መጸለይ ትችላላችሁ። ለምንድነው እንዲያ ያልከን ካላችሁኝ ሐና ስትጸልይ የነበረው ጥብቅ ጸሎት ነበር። ያ ጥብቅ ጸሎት ግን ቋንቋ ወይም አፋን በመክፈት የጸለየችው ጸሎት አልነበረም። አፋ ይንቀሳቀስ ነበር፣ ድምጽ ግን አይወጣም ነበር ነው የሚለው። ስለዚህ ስትጸልይ የነበረው በውስጧ ወይ በአይምሮዋ ወይ በልቧ ነበር ማለት ነው። ስለዚህ ትልቅ የጸሎት አይነት ነው በሜዲቴሽን በማሰላሰል የምትጸልዩ ጸሎት። ስለዚህ እግዚአብሔር እንዲናገረኝ በመፈልገው ጉዳይ ላይ ማሰላሰል ረጅም ሰዓት ወስጄ አሰላስላለሁ። ስፔሻሊ እንዳልኳችሁ ቀደም ከመተኛቴ በፊት ይሄንን አደርጋለሁ። ያን ጊዜ እግዚአብሔር ድምጹን በህይወቴ ላይ በዛ ርዕስ ላይ ያመጣልኛል ማለት ነው። እሺ ሁለተኛ ደግሞ የማደርገው ነገር ምንድነው ካላችሁኝ ለእግዚአብሔር ትኩረት እንድሰጥ የሚያደርጉኝ ነገሮች እፈልጋለሁ። ወይም ደግሞ ትኩረቴን እግዚአብሔር ላይ የሚያደርጉና የሚስቡኝ ነገሮች መፈለግ ጀምራለሁ። ይህንን ነገር ከምን ተነስተነው ያልከን ካላችሁኝ ወደ እግዚአብሔር ቃል መልሼ ወስዳችኋለሁ። ትዝም ይላችሁ ከሆነ ጥቅሱን ከስራ አስቀምጣለሁ። ሙሴን እግዚአብሔር ሲጠራው ዘጸአት ምዕራፍ 3 ላይ እግዚአብሔር ሙሴን ሲጠራው የጠራበት መንገድ ለየት ያለ ነው። ምንድነው ስትሉኝ በቁጥቋጦ ላይ እሳት ሲነድ ነው ሙሴ ያየው። ከዛ በኋላ እንደዚህ ያለ ይህንን የሚደንቅ ራእይ ሄጅልህ ያለ
ለምን ሲባል እሳቱ እየነደደ ነው ቁጥቋጦው ግን እየተቃጠለ አይደለም ምድራዊው ዓለም ላይ እሳቱ እየነደደ ቁጥቋጦው አለመቃጠል አይችልም ነገር ግን እሳቱ መንፈሳዊ እሳት ስለነበር ይህንን ድንቅ ራእይ ተጠግቼ ለያለ ከዛ በኋላ እግዚአብሔር የሙሴን ትኩረት አገኘው ማለት ነው በጎቹን እዚህ አስቀምጦ እዛ እሳት አካባቢ መቅረብ ጀመረ ከዛ ወደ እሳቱ አካባቢ ሲቀርብ ይላል እግዚአብሔር ሙሴ ብሎ ከዛ እሳት ውስጥ ጠራው ይላል ስለዚህ አያችሁ የእግዚአብሔር ድምጽ የመጣው መቼ ነው ሲባል የሙሴ ትኩረት ከተያዘ በኋላ ነው ወይ ደግሞ ወደ እግዚአብሔር ፎከሱ ሲሆን ወደ እሳቱ ፎከስ ማድረግ ሲጀምር የእግዚአብሔር ቮይስ ከዛ እሳት ውስጥ ወጣ ስለዚህ የእግዚአብሔርን ድምጽ መስማት በመፈልግባቸው ነገሮች ላይ የእግዚአብሔር ትኩረቴን ማግኘት የሚችልባቸው ነገሮች ይፈልጋል ለምሳሌ የእግዚአብሔር ቃልን ሊሆን ይችላል የእግዚአብሔር ቃል ላይ ትኩረት ሰጣለሁ ያን ጊዜ እግዚአብሔር ትኩረቴን ያገኘዋል ማለት ነው በዛ ሰዓት እግዚአብሔር ድምጹን ለመስጠትና ለመናገር እግዚአብሔር አይከብደው ኦሬዲ ሴትል ማረግበትና ምረጋጋበት ነገር ይፈጠራል ማለት ነው ሙሴ በጎች ያባረረ ነበር በዚህ ያሳድ ነበር በዚህ ሁኔታ ውስጥ እግዚአብሔር ሊናገረው አይችልም ስለዚህ ከበጎቹ ላይ ፎከሱን አንስቶ እሳቱ ላይ እንዲያረግና ትኩረቱ ወደ እግዚአብሔር እንዲሆን ትኩረት የሚስብ ነገር እግዚአብሔር አደረገ ያን ጊዜ መጣጋት ሲጀምር ከዛ እሳት ውስጥ ድምጽ ወጣ ማለት ነው እግዚአብሔር እንዲናገራችሁ ስትፈልጉ ማድረግ ያለባችሁ ነገር ምንድነው ሲባል ወደ እግዚአብሔር ትኩረታችሁን እንድታረጉ የሚያረጓችሁ ነገሮችን ልታረጉ ያስፈልጋችኋል አብዛኞቻችን ግን ህይወታችን የተረበሸ እግዚአብሔር ላይ ፎከስ ማድረግ አንችልም ግን የእግዚአብሔርን ድምጽ ደግሞ እንፈልጋለን እግዚአብሔር ላይ ፎከስ ባላረጋችሁበት ጉዳይ ላይ እግዚአብሔር ድምጽን ሊሰጣችሁ አይችልም ዝም ያለ ነገር ይፈልጋል እግዚአብሔር ትዝም ይላችሁ ከሆነ ኤልያስ ወደ ተራራ ወጣ በዛ ተራራ ላይ እሳት አለፈ ይላል ነጎድጓድ ሆነ የምድር መንቀጥቀጥ ሆነ ከዛ ግን ጥቂት የዝምታ ድምጽ ሆነ ይላል በዛ ውስጥ እግዚአብሔር ኤልያስን አናገረው አያችሁ ፎከስ ማድረግ በሚችልበት ሁኔታው ዝም ባለ አትሞስፌር ውስጥ እግዚአብሔር ለኤልያስ ድንቅ ድምጽን አመጣለት ስለዚህ በህይወታችሁ ላይ እግዚአብሔር እንዲናገራችሁ ስትፈልጉ ትኩረታችሁን ሊስብና ሊያረጋጋችሁ የሚችሉ ነገሮችን መፈለግ አለባችሁ ለምሳሌ ስብከትን መስማት ሊሆን ይችላል ዩቲዩብ ላይ ሊሆን ይችላል እግዚአብሔር ላይ ፎከስ እንድታረጉ የሚያረጋችሁ መንፈሳዊ ነገሮችን ማድረግ ይኖርባችኋል ያን ጊዜ እግዚአብሔር ትኩረታችሁን ካገኘ ድምጹን ለእናንተ መስጠት አይከብደውም ማለት ነው ሶስተኛውና የመጨረሻው የእግዚአብሔር ድምጽ መስማት ሲከብደኝ የማደርገው ነገር ምንድነው ካላችሁኝ የእግዚአብሔር ፕሬዘንስ ውስጥ የሚቆዩ ሰዎችን ማግኘት ጀምራለሁ ወይም ደግሞ ከነሱ ጋር ደዋወላለሁ በአካል አገኛቸዋለሁ ለምንድነው እንደዚህ የምታረገው ካላችሁኝ በዛ ሰዓት እኔ እግዚአብሔርን ድምጽ መስማት ሲያቀተኝ ኦሬዲ የሆነ የጎደለኝ ነገር አለ ማለት ነው ወይ ደግሞ የሆነ የሌለውበት አትሞስፌር አለ ስለዚህ ያንን አትሞስፌር የያዙና የተሸከሙ ደግሞ ሰዎች አሉ በዛ ሰዓት አክቲቭሊ ከእግዚአብሔር ጋር ኮኔክት ያያረጉ እየጸለዩ ፕሬይ ያያረጉ በጣም እየተከታተሉ ያሉ ሰዎች አሉ ስለዚህ ወደነሱ አትሞስፌርና ወደነሱ እጠጋለሁ ለምንድነው ይሄንን የምታረገው ካላችሁኝ የእግዚአብሔር ድምጽ ያለው የእግዚአብሔር ህልውናና መገኘት ውስጥ ነው ይህንን መጽሐፍ ቅዱስ ላይ ካያችሁ እና አዳም የእግዚአብሔር ድምጽ በገነት ሲመላለስ ሰሙ ይላል ከዛ በኋላ አዳም እና ሔዋን ከዛ ድምጽ መሸሽ ጀመሩ ተደበቁ ከዛ በኋላ እንደዚህ ነው የሚለው መጽሐፍ ቅዱስ ሲናገር አዳም ለምን ወዴት አለ ሲለው እግዚአብሔር እንደዚህ ያለ ድምጽህን በገነት ሲመላለስ ሰማውና ሸሸዋል ከእግዚአብሔር ፊት ሸሹ ነው የሚለው ፊት የሚለውን በእንግሊዝኛው ተነቡ ፕሬዘንስ ወይ መገኘት ነው የሚለው ከእግዚአብሔር መገኘት ውስጥ የሸሹት ለምንድነው ሲባል ድምጹን ስለፈሩና ድምጹን ላለመስማት ነው የእግዚአብሔር ድምጽ ያለው የእግዚአብሔር መገኘት ውስጥ ነው ማለት ነው ስለዚህ በመገኘት ውስጥ መቆየት በማይችሉበት ሰዓት የእግዚአብሔርን ቮይስ መስማት ሊከብዳችሁ ይችላል ነገር ግን ወደዛ መገኘት ጎትተው ሊያስገቧችሁ የሚችሉ ደግሞ እዛ መገኘት ውስጥ ደግሞ እየቆዩ ያሉ ሰዎች ካሉ ፓወርፉል ለመሆን እነሱን መጣጋት ይኖርባቸዋል ለምንድነው ካላችሁኝ ህብረት በጣም ሲሪየስ ጉዳይ በህይወታችሁ የደከማችሁ ሰዎች መጸለይ ያቃታችሁ ሰዎች ቃሉን ማንበብ ያቃታችሁ ሰዎች ብቻችሁን መታገል የለባችሁ ህብረት ውስጥ ሄዳችሁ መሸሽ አለባችሁ ወደ ህብረት መግባት አለባችሁ በዛው ውስጥ የእግዚአብሔርን ቃል መታነቡበት መንፈስና ኃይልን ተካፈላላችሁ በዛው ውስጥ ምትጸልዩበት ኃይልንና መንፈስን ተቀበላላችሁ
ስለዚህ በህይወታችሁ ላይ የእግዚአብሔርን ቮይስ መስማት ከፈለጋችሁ የእግዚአብሔር መገኘት በሞላበት ስፍራ ላይ ሮጣችሁ እንድትገቡ አሳስባችኋለሁ። አዳምና ሔዋን ከድምጹ ለማምለጥ ከሸሹ ድምጽ ውስጥ ለመግባት ደግሞ ሮጣችሁ ወደ ፕሬዘንሱ ልትጠጉ ያስፈልጋችኋል። ለምን ስትሉኝ በእግዚአብሔር ፕሬዘንስ ውስጥ የእግዚአብሔር ድምጽ ሁሉ ጊዜ ሙሉ ወደነዛ ሰዎች እቀርባለሁ። እዛ ዓለም ላይ አክቲቭ ወደ ሆኑ ሰዎች እዛ ዓለም ላይ ፓወር ወዳላቸው እየጸለዩ ወዳሉ እግዚአብሔርን እየፈለጉ ወዳሉ እየጾሙ ወዳሉ ሰዎች እጠጋለሁ እደውላለሁ። ለምንድን ነው የምታረገው ካላችሁኝ ኦሬዲ ከነሱ የምካፈለው ፓወር አለ። ከነሱ የምካፈለው የጸሎትና ቃሉን የማንበብ ድምጹን የመስማት አቅም አለ ማለት ነው። ስለዚህ እነዚህ ነገሮች ማድረግ ይኖርባችኋል። እነዚህ ነገሮች ማድረጋችን ምንድነው ጥቅሙ ካላችሁን የእግዚአብሔርን ድምጽ መስማት ካስፈለጋችሁ እነዚህ አትሞስፌሮችን ማግኘት ግድ ይላችኋል። ስለዚህ በእነዚህ አትሞስፌሮች ውስጥ መቆየት የምትችሉበትን መንገድ መፈለግ ሰርች ማድረግ አለባችሁ። በዛን ጊዜ የእግዚአብሔርን ድምጽ መስማት ሲምፕል ይሆንላችኋል ማለት ነው። ወይም ደግሞ ከዛ ዓለም ጋር ኮኔክት ማድረግ ቀላል ይሆናል። ስለዚህ እነዚህን መንገዶች የምትጠቀሙ ከሆነ እኔ ህይወት ላይ የመጣ ውጤት እናንተ ህይወት ላይ እንደሚመጣና እግዚአብሔር እንዲናገራችሁ በመትፈልጉ ጉዳይ ላይ የእግዚአብሔር ድምጽ በጥብቅ እንደሚመጣላችሁ 100% እርግጠኛ ነኝ። ስለዚህ ይሄ ትምህርት ደግሞ ፓርት 2 ይኖረዋል። ፓርት 2ን እንድቀጥልላችሁ የምትፈልጉ ሰዎች ኮሜንት ሴክሽን ላይ ፓርት 2 እያላችሁ ጻፉልኝ። ከዛ በኋላ ፓርት 2ን ቀጥዬ እሰራላችኋለሁ። አንዳንዶቻችሁ መንፈሳዊ ዓለም ላይ ራእይ ለማየት ፋይት ታረጋላችሁ፣ ራእይ ለማየት በጣም ተታገላላችሁ። ስለዚህ ይሄንን በመታረጉበት ሰዓት ማድረግ ያለባችሁን ጥንቃቄ እዚህ ጋር በቪዲዮ ሰርቼላችኋለሁ። እዚህ ጋር ያለውን ቪዲዮ በመንካት ማየት ትችላላችሁ። ይህንን ቪዲዮ ፕሊስ ላይክ አድርጉልኝ፣ ሼር አድርጉ፣ ብዙዎች ጋር አድርሱልኝ። ተባርካችኋል፣ ተወዳችኋል። ይህንን ቪዲዮ ለብዙዎች ሼር አድርጉልኝ። እኔ አገልጋይ ፊልሞን ነኝ። ሻሎም